እሱ እውነተኛ ሰው ቢሆን እግረኛው ሚዲያ አይ እሸቱ እኮ ይቅርታ ጠይቋል ብሎ ይል ነበር። ይኸው ሲንቀሳቀስ ኢፌክቱን አያችሁት? ኢፌክት አድርጋ ነው ሙድ ያዘችው። ገዳምን ተፋቱ። ከእንግዲህ በኋላ ገዳም እየሄዳችሁ ቀርጻለሁ በል እንዘምትባቸዋለን ነው ማለት። ገዳም እየሄድክ ቀርጻ የማይረባ ነገር ብታረግ ማናችሁ አንፋታችሁ፣ ውጡ፣ ከገዳም ውጡ። የገዳም አባቶች፣ የገዳም መነኮሳቶች እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። እነሱ ጋር እየሄዳችሁ ግን ዩቲዩብ አሸክሉ። ለዩቲዩባችሁ እንዲጣፍጥ ብላችሁ አሁን ድራማው ኦርቶዶክስ ላይ ሆኗል እና በጣም ነው የሚያስጠላው። በጣም ነው የሚያስጠላው። አዎ ትክክል። ዩቲዩብ ቪው ከሌለ ገና ብዙ ነገር አለ፣ ታምራል። ዩቲዩብ እኛ ካልገባንበት ቲክታክ እንደገባን ዩቲዩብ ካልገባን አይደምቅም። ልንገራችሁ ብዬ እኛ ስንገባ ዩቲዩብ ይታያል። ከሌለን የለንም። ባናት ተተከል አትታይም አለ። በብዛት ደግሞ ልንገራችሁ የቤተ ክርስቲያን ጉዳይ የማንኛው በየትኛውም እምነቴ ብዙ ቪው የለው። ኢስ ፋክት ምድራዊ ሳይሆን ሰማያዊ ስለሆነ በምድር ላይ ብዙ በረከት የለው። ሪያሊቲ ነው። በቪው ብትሄድ ራሱ ዘምራችሁ የምታገኘው ቪው እና እሽኮለሌ ብላችሁ የምታገኘው ቪው የተለያየ ነው። አውብዬ ታንክ ዩ አይገናኝም። ኢስ ፋክት ተግባባን። የሆነ ሴት ወይም ወንድ ደንሶ ጨፍሮ የሚያገኘውን ቪው በመዝሙር አታገኙትም። ለምን? ትሬንዱ የሱ አይደል፣ ዓለም የሱ አይደል። ስለዚህ ብዙ ጊዜ የምትሸወዱት በዛ። ብዙ ቪው ትፈልጋላችሁ፣ የግርግር ቦታ ትፈልጋላችሁ፣ ባዶ ትገባላችሁ። ሌላው ምንድነው? የፈጠራ ችሎታ የላችሁ። ትልቁ ችግራችሁ የፈጠራ ችሎታ የሚባል የላችሁ። የጎዳችሁ እሱ ነው። አንዱ ያደረገውን ኮፒ ነው የምታደርጉት። ኢትዮጵያ ላይ ዋቸው። አሁን ለምሳሌ ፓስተር ሶፊ ያስቀኛል፣ ይመቸኛል፣ ምናምን ሙደኛ ፓስተር ሶፊ የጠየቀውን ሲቀባበሉት ታገኛላችሁ። መጀመሪያ እብዶችን የሚሰበስበው ፓስተር ሶፊ ነው። ያመጣቸዋል፣ ይጠይቃቸዋል። ከዛ ሌላው ሲቀባበላቸዋል። አስተውላቸዋል። አስተውላቸዋል። ፓስተር ሶፊ አምጣው፣ ፓስተር ሶፊ የሆነ ሽቀላ ይዞ ይምጣ፣ በሙሉ ይቀበሉታል። እግረኛው ሚዲያ ይቀበለዋል፣ የሆነ ሚዲያ ይቀበለዋል፣ ሲቀበሉ ይውላል። በቃ ይሄ ነው ትሬንዱ ያለው። ለምን? አይዲያ የላቸውም። አንዱ ይዞ በሚመጣው ሌላውን ሊሸቀል፣ ሌላውን ቪላ ሳይ፣ ሌላውን ቪው ልፍጠር የሚል አይነት አስተሳሰብ ነው ያለው። ስለዚህ ከዚህ ነገር ላይ ፕሊስ ታቀቡ። እሸቱ ይቅርታ ጠይቋል። ይሄን ነገር የገዳም አባቶች አላዩም ይመስለኛል። ምክንያቱም እዛ ላይ ብዙ ሶሻል ሚዲያ የላቸውም። እሱ እውነተኛ ሰው ቢሆን እግረኛው ሚዲያ አይ እሸቱ እኮ ይቅርታ ጠይቋል ብሎ ይል ነበር። መልካም ሰው ብትሆን ይሄን ቆርጣችሁ አድርሱልኝ፣ ለእግረኛው ሚዲያ ቆርጣችሁ አድርሱልኝ። እውነተኛ መልካም ሰው ቢሆን እሸቱ መጥቶ እሸቱ ይቅርታ ጠይቋል። ተግባብተናል። እሸቱ ይቅርታ ጠይቋል። ይህን ነገር አባቶች ሰምታችኋል ወይ? መነኮሳት ሰምታችኋል ወይ ብሎ ቢለው እነዛ አባቶች ወይ ይቅርታ ይጠይቋል እንዴ፣ በቃ እግዚአብሔር ይቅር ይበለው አለቅ ብሎ ይጨርሱ ነበር። ይሄ ተንከሲስ ግን ይሄን አላለ፣ ምንም አላለ። የራሱን ሽቀላ ሸቅሎ ላጥ ብሎ ሄደ። እሱ ተወዳጅ ሆኖ፣ እሱ ለቤተ ክርስቲያን ሐሳቢ ሆኖ፣ እሱ ተቆርቋሪ ሆኖ ተመሳስሎ ኢንተርቪው አድርጎ ላጥ ብሎ ሄደ። ሸቀለበት። ሽቀላ ነው። ስለዚህ የኦርቶዶክስ ምዕመናን በሙሉ እነዚህ ሰዎች ወደ ገዳማት ሄደው እንዳይቀርጹ ብትከለክሏቸው መልካም ነው ብዬ አስባለሁ። አይጠቅምም፣ ለኦርቶዶክስ አይጠቅማትም። ስለዚህ እንደዚህ አይነት አውሬዎች ሁልጊዜ እንደዚህ ያደርጋሉ። የራሳቸውን ጥቅም እንጂ እሸቱ ይቅርታ መጠየቁን እያወቀ
እሸቱ ጥፋት ነው እንደዚህ ማድረግ አልነበረብኝም ብሎ በቪዲዮ ሰርቶ የጠየቀውን ይቅርታ ሳይናገር ይሄ ሌባ ሌላ ነገር ይላል። ይቅርታ ከጠየቀማ ምን ያደርጋሉ አባቶች? ምን ሊል ነው? ይቅርታ የጠየቀውም በዛ መንገድ አላየው ደሳው ያንን ነው የምላችሁ። ስለዚህ ባካችሁ ይሄ በተለይ የገዳማ ድራማ ሲሰራ ዝም ማለታችሁ ሌላ አጀንዳ እንዳለው ያሳያል። አጀንዳ ፈልጎ ነው። የአርሲ አጀንዳ እንዲቀር፣ ሌላ ኦርቶዶክስ መበደሏ እንዲቀር፣ ኦርቶዶክስ ስንት ጫና እንደሚደርስባት ያቺን እንዲቀር የሚደረግ ስራ እንደሆነ ነው የሚገባኝ። ስለዚህ በዚህ ጉዳይ ላይ በደንብ አድርጋችሁ ብትሰሩበት መልካም ነው፣ ብታደርጉበት መልካም ነው። ለሚመለከታችሁ አካል ነው ይሄን የምናገረው። እኔ ከናንተ በልጬ ወይም ከናንተ ተሽያ አይደለም ያየሁትን፣ ግን ምንም ያን ያህል ያዙ ይልቀቁኝ የሚያስብሉ ነገሮች አልነበሩም። በቃ ይቅር ተባለ፣ ይቅርታ አለቀ። አለቀ። ሌላው ጽጌ ሮያል ይቅርታ ጠየቀች ወይስ አልጠየቀች? ጽጌ ሮያል ቪዲዮ ሰራሽ? ጠየቀች? እርግጠኛ ናችሁ? ጽጌ ሮያል ይቅርታ ጠይቃለች ወይስ አልጠየቀችም? ኦኬ ጆከርን አምነዋለሁ። አልጠየቀችም ማለት እዚህ ጋር የሰራችው ድራማ ስላልተመቸኝ ነው የደበረኝ። እዚህ ጋር ደበደቡኝ ብላ የሰራችው ኢፌክት ነው። ቢያነሶችው ሶሻል ሚዲያ ላይ ቆይቻለሁ። እናንተም ቼክ ማድረግ ትችላላችሁ። ኢፌክት ነው። እዚህ ጋር ያለው ኢፌክት ነው። ሲንቀሳቀስ ታዩታላችሁ። መጀመሪያ አካባቢ ላይ ይኸው ሲንቀሳቀስ ኢፌክቱን አያችሁት? በእርግጥ እናንተ አላችሁልኝ ቅርቤ። በእርግጥ ግን ደግሞ ምንም ያለ ጥፋቴ ያለ ምንም ያልሰራሁት ስራ ምንም ነገር አላደረኩም፣ ምንም ነገር አልሰራሁም። ግን ደግሞ እኔ ሙድ እየያዘች ነው። ሙድ እየያዘች ኢፌክት ነው። አንደኛ የኦርቶዶክስን ስም ለማጥፋት ነው። ሁለተኛ ያጠፋሽው አንቺ እንጂ ሌላው አይደለም። ኢፌክት አድርጋ ነው ሙድ የያዘችው። አያችሁ? ፕራንክ ነው፣ ኢፌክት ነው ምናምን ሙድ እየያዘች ነው። ያው እንዳየሁት ነው ያወቅኩት። ማድረግ አልችልም እንግዲህ ተደብድቤያለሁ ማለት ነው። እኔ በእርግጥ እናንተ አላችሁልኝ። ምንድነው አንዳንድ ሰልፍሽና መሀይም ሰዎች ቪዋቸውን ብቻ ነው የሚያዩት። ቪው ካለ ምንም ቢሰደቡ ምንም ቢባሉ ከምንም አይቆጥሩትም። መነጋገሪያ መሆን መቻላቸው ብቻ ትልቅ ሰው ያስመስላቸዋል። መሀይሞች እንደዛ ነው የሚያደርጉት። የመሀይሞች ሙድ ሁልጊዜ እንደዛ ነው። እግዚአብሔር ምስክር። ቪው እስካገኙ ድረስ ቪው እስካለ ድረስ በቃ ሌላ ምንም አይፈልጉም። ቢሰደቡ ባይሳደቡ ምን ቢሉ ጣጣ የላቸው። ኤኒዌይስ የላሊበላ እንትን መግለጫ አውጥቷል። በዛ ደረጃ ቤተክርስቲያን እስከጠየቅሽ መጠበቅ አልነበረብሽም። የዛ ነዋሪ ህዝብ በዛ ደረጃ መግለጫ እስኪያወጣ መጠበቅ አልነበረብሽም። በተለይ ኢትዮጵያ ላይ ችግሩ መሀይምን ታፈምሳላችሁ። the biggest problem መሀይም ቆሮቆንዳን ታፈምሱና መልሳችሁ ትወቀጣላችሁ። ችግሩ ያ እኔ አስተካኪ ነበር ያልኩት። መሀይምን ታፈምሳላችሁ። ከዛ ማን ይቻላችሁ? አይሰማችሁ። ፊደል መቁጠር አይችሉ። ኤኒቲንግ
ምንም ነገር ላይ የሆነ ነገር ሪሰርች ማድረግ አይችሉ። በምንም አይነት ባክግራውንዳቸው ብታዩ ዶማ ምንም የሌላቸው እከኮች ናቸው። ከዛ ታፈምሳላችሁ፣ መልሰው እናንተ ላይ ቁልቁል ሲሸኑ ታያላችሁ። አብዛኛው እንደዛ ናቸው። በምንም መንገድ ላይ የሆነ ኳሊቲ የሆነ ትሬንድ ይዘው አይመጡ። ችግሩን ምን ችግር አለው እየተባሉ ነው እነዚህ ሰዎች የትም ቦታ ላይ። የፖለቲካ ባክግራውንዳቸውን እወቁ፣ አውሩ በለዋቸው። ስለ እምነት አውሩ በለዋቸው። ስለ ፍቅር አውሩ በለዋቸው። ኤኒቲንግ የእነሱን ባክግራውንድ ዘላኑ ወሮ በላ ናቸው። ዳብን ሳይድ ምንም አይነት የፋሚሊም የምንም ባክግራውንድ የሌላቸው ሰዎች በማይረባ ነገር ታፈምሳላችሁ። ከዛ በኋላ ምን ያደርጋሉ? መልሰው እናንተ ላይ ይጸዳዳሉ። ይሄ ነው ያለው።